በተስፋ ደስ ይበላችሁ። በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ። ከሞተ ሕይወት ከበላተኛ መብል ይወጣል። ካለቀ ነገር የሚኖር ነገር ይመጣል። በእግዚአብሔር ሁሉ ይቻላል። ችግሮች ውስጥ ሲሆኑ ችግሩን ትቶ ማንን ማሰብ ነው? እግዚአብሔር ማሰብ። 5 እንጀራ ለ2 ዓሣ እንዴት አድርጎ ይበቃል? በትር አሁን ባህር ይከፍላል? አይከፍልም። የማይቻሉ ነገሮች በእግዚአብሔር ይቻላል። እግዚአብሔር ካለ ከባዱ ቀላል፣ ቀላሉ ከባድ ይሆናል። እግዚአብሔር ከተፈጥሮ ሕግ በላይ ይሰራል። የማይቻል ይቻላል፣ ከተፈጥሮ ሕግ በላይ ደግሞ ይሰራል። ተስፋ በቃ ይሄን የሚሻገር ነው። የቀድሞ ዕውቀታችንን ሁሉ የሚሻገር ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። እናታችን ሳራ አርጅታ ነበር፣ ከተፈጥሮ ሕግ በላይ ወለደች። አብርሃም አርጅቶ ነበር፣ ከተፈጥሮ ሕግ በላይ ወለደ። ሴት ያለ ወንድ ዘር አትወልድም፣ ከተፈጥሮ ሕግ ውጭ ነው። ድንግሊቱ ልጅ ወለደች፣ እመቤታችን። ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። በፀሐይ መብረቅ ያወርዳል፣ ክረምቱን በጋ ያደርገዋል። ደረቁን ያረጥበዋል፣ እርጥቡን ያደርቀዋል። ዛያሌሎ ለነዳይ ወያስሮ ለቡይ። ድሃውን ከፍ ያደርጋል፣ ትዕቢተኛውን ያዋርዳል። እግዚአብሔር ካለ ከተፈጥሮ ውጭ ይሰራል። እየበሉ መኖር ተፈጥሯዊነት። ያለ ምግብ ከፈለገ ሙሴን 40 ቀን በተራራ ያኖረዋል፣ ኤልያስን 40 ቀን ያኖረዋል፣ ገብረ መንፈስ ቅዱስን 500 ዓመት ያኖራል። እግዚአብሔር ካለ ለእግዚአብሔር ከተፈጥሮ ሕግ ውጭ መኖር ይቻላል። በተዘጋ ቤት ውስጥ እንዲገቡ ያደርጋቸዋል። በደመና እንዲሽከረከሩ ያደርጋቸዋል። የመሬት ስበትን ተቃውመው ማለት ነው። ከዚያ ውጭ በላይ ከሕግ በላይ ሆነ። ቅዱስ በሕግ አይወሰንም። በሕግም ያለ ሕግም ይሰራል። ሰው ላድን ባለ ጊዜ ለእግዚአብሔር ልክ የሚያበጅለት የለም። በተፈጥሮ ሕግ አይመዘንም፣ በክረምት አይመዘንም፣ በበጋ አይመዘንም፣ በወንድነት አይመዘንም፣ በሴትነት አይመዘንም፣ በእርጅና አይመዘንም፣ በወጣትነት አይመዘንም። እግዚአብሔር ከምናውቀው ተፈጥሮ ውጪ ማድረግ እንዲችል ተስፋ የምናደርገው ነው። ከምናየውም ከምንሰማው ነገር ውጪ ነው የእግዚአብሔር አሰራር። እግዚአብሔር ጸጋውን ለክቶ ቆጥሮ ሰፍሮ አይሰጥም። ለእግዚአብሔር መስፈርት የሚያወጣለት የለም። እንዲህ ነው የምታደርግ፣ እንዲህ ነው የምታደርግ፣ በዚህ ትሰራለህ፣ በዚህ አትሰራም ብለው የለ አባቶቻችን። ኖህን በመርከብ አሻገረ፣ እስራኤልን ያለ መርከብ አሻገረ። ለምንድን ነው ሲባል በመርከብ ነው እንጂ ያለ መርከብ አይችልም እንዳይሉት ያለ መርከብ እስራኤልን አሻገረ። ያለ መርከብ ነበር እንጂ እግዚአብሔር በመርከብ አይሰራም እንዳይሉት ኖህን በመርከብ አሻገረ። እግዚአብሔር በመርከብ ይሰራል፣ ያለ መርከብ ይሰራል። ሁሉም የእሱ እጅ ነው። እግዚአብሔርን ተስፋ ማድረግ ማለት ከተፈጥሮ ላይ ተንጠልጥሎ አለመቅረት ማለት። ከዚያ ውጭ አለፍ ብሎ ወደ እግዚአብሔር መሄድ፣ ሸገር ብሎ ናው ማዶ ተሻገሩ የተባለ ይሄ ነው። የምድሩን ያይደለ የሰማዩን አስቡ የተባለ ይሄ። በተስፋ ምን ይበላችሁ ነው? ደስ ይበላችሁ ነው። ችግሮቻችን ውስጥ ሆነን እግዚአብሔርን ተስፋ ማድረግ ነው በተስፋ መደሰት ማለት። እግዚአብሔር የዛሬ ነው ተስፋ ለዛሬ ነው ለነገ ነው። ዛሬ ነው አይደለም እንደ እግዚአብሔር። አሁን እግዚአብሔርን መከራ ውስጥ ሆነን ተስፋ እናደርገዋለን ማለት የሆነ ችግር ውስጥ ሆነን መቼም ችግሩን ያሳልፈዋል ብለን ነው አይደል ተስፋ የምናደርገው? አይደለም። እዚያው መከራው ውስጥ ሆነን ራሱ ማን አብሮን አለ ነው? እግዚአብሔር አለ ነው። 3 ደቂቅን ከእሳት ያወጣቸዋል ተብሎ አይደለም ተስፋ ማድረግ ማለት። እሳቱ ውስጥ ራሱ ማን አለ ነው? እግዚአብሔር አለ። ዳንኤልን ከአንበሳው ጉድጓድ ያወጣዋል ማለት አይደለም ተስፋ ማለት። አንበሳው ውስጥ ራሱ ማን ጋር ነው ያለው? እግዚአብሔር ውስጥ ነው ያለው። ዮናስን ከአሳ አንበሪ ሆድ ውስጥ ያወጣዋል ማለት አይደለም ተስፋ። አሳ አንበሪው ሆድ ውስጥ ራሱ ማን አለ ነው አብሮት። እንዳይቆረጥመው የሚያደርገው ማን ነው? እግዚአብሔር ነው። እስከሚወጣም እንዳይቆረጥመው ያደረገው እግዚአብሔር። እግዚአብሔር ችግሮቻችን ማሳለፉ ሳይሆን ችግሮቻችን ውስጥም እንድንቆይ የሚያደርገን እግዚአብሔር ነው። ያለ እግዚአብሔር እነዚያ ችግሮች ውስጥ መቆየት አንችልም ነበረ። አንድ ቀንም 1 ደቂቃ መቆየት አንችልም። እግዚአብሔር በችግሮቻችን ለዚህ ነው ካንተ ጥላ ተጠግተን በጠላቶቻችን መሃል በሰላም እንኖራለን የሚለው ኤርምያስ። እና እግዚአብሔር ጥላ ነው የሚባለው እዚያው ውስጥ ቦታ ማስለቀቅ ሳያስፈልገው እሳቱን ጠል ያደርገዋል፣ እሾሁን ምቹ ስፍራ ያደርገዋል። እግዚአብሔር ቦታ መለወጥ አያስፈልገውም። እዚያው ውስጥ ሰላም መስጠት ይቻለዋል። እግዚአብሔር ሙሴን ለማሳደግ ሙሴን በደመና ጭኖ እስራኤል መውሰድ አይጠበቅበትም። የጠላቱን ቤተ መንግስት መኖሪያ ማድረግ ነው እግዚአብሔር የሚችለው ሳይጠበቅበት እዚያው ውስጥ። ለዚህ እኮ ነው ከበላተኛ መብል ወጣ የሚባለው። አንበሳው ጉሮሮ አንበሳውን መግደል ሳያስፈልገው አንበሳው ውስጥ መብል እንዲኖር ያደርጋል። ሰው ሳይቆረጠም እንዲኖር አውሬው ሆድ ውስጥ ሰው ኑሮ እንዲወጣ ያደርጋል። ጠላቶቻችንን መግደል ሳያስፈልገው ጠላቶቻችንን መኖሪያ ማድረግ ይችላል እግዚአብሔር። እንደዚህ ነው፣ እንደዚህ ማድረግ ይችላል። ይህ ለእግዚአብሔር የሚቻለው ረቂቅ ነው። የመካሪዎችን ምክር የሚያዘነጋና የሚሽር እሱ ጠቢብ ነው። የኃያላኑን ክንድ የሚሰብር እሱ ብርቱ ነው። እግዚአብሔር ይችላል፣ ሳይዋጋ ያሸንፋል። ስለዚህ እግዚአብሔርን ተስፋ ማድረግ ማለት በቃ ያሳልፍልኛል እግዚአብሔር አንድ ቀን ማለፉ አይቀርም ሳይሆን አሁን ራሱ ማን ውስጥ ነኝ ነው። እስኪ ተናገሩ ሁላችሁ። አሁንም እግዚአብሔር ውስጥ ነኝ ብሎ ማለት አንድ መልአክ ነው አይደል? አንድ ሰይጣን መጥቶ አንዱ መነኩሴ ሲደበድበው አድሮ ወራ መልአኩ ሊነጋጋ ሲል መጥቶ በልዞ ተውቶ ብሎ አሽርቆለት። ማን አንተ ደግሞ አለው መነኩሴ ቅዱስ ሚካኤል። ይሄን ያልሰቃይ ሳድር የት ደንሯል አሁን የምትመጣ
ባልኖርማ ገድሎ ኑሯል አለው ማለት ነው። ቀድሞም አብሮት ነበር። ስለዚህ ማሰብ የሚገባል እግዚአብሔር በቃ ቆይቶ ሲመጣ ነው እኛ ተመስገን እግዚአብሔር እንደው አሳለፈልኝ። መጀመሪያስ ማን ነው ሲያደርግልን የቆየ? እውነት ለመናገር እኛ እኮ የሚመስለን ችግሮችን እኛ አልፈን ዋላ እግዚአብሔር ያሳልፈልን እንመስል። መጀመሪያ ብቻችን እንደው ስንጣጣር ቆየን፣ እግዚአብሔር መጨረሻ ላይ መጥቶ ሳብ አረገን ነው። እንደዛ አይደለም። መጀመሪያም እግዚአብሔር እቅፍ ውስጥ ነበር። ያንን ነው ማሰብ። እግዚአብሔር ፈተናዎቻችንን በጎ ዕድል አድርጎ ይለውጣቸዋል። በተስፋ መደሰት ማለት እሱ ነው። ችግሮች ሲመጡ አይ መከራዬ ከማለት ይልቅ እዚህ ውስጥ እግዚአብሔር የሚያመጣው ደስታ አለ ብሎ መቀበል፣ በዚያ መደሰት ነው። መከራውን እንደ በጎ ዕድል እንደው አባቶቻችን እኮ ሲናገሩ የሚጣፍጥን ምግብ የራባቸው ሰዎች እየተነጣጠቁ እንዲበሉት ጻድቃን መከራን እየተሻሙ ይቀበሉታል። አይደለም ግፎዎች መንግሥተ ሰማያትን ይነጣጠቋታል፣ እየተሻሙ መከራውን ይሰሩታል። ለምንድነው መከራን አባቶቻችን የሚወዱት? መከራው በጎ ዕድል ስለሆነ በጎ ዕድል አድርጎ ነው የሚወስድላቸው። በሽታ ይሰጥና በበሽታው ምን ያደርገናል? በረከት ይሰጠናል። ቅዱስ ጳውሎስ ውጋት ነበረበት። በውጋቱ ውስጥ ምን ሰጥቶታል? ጸጋ ሰጥቶታል። የሚያስጨንቀውን የራስ ምታትና ውጋት የጸጋ መቀበያ አድርጎታል። እንዲሁም ፈውሰኝ ሲለው ይሄ ከለቀቀ ጸጋው ይለቀሃል፣ ጸጋ ይበቃሃል አለ። ያዕቆብ ከእግዚአብሔር ጋር ሲታገል አደረ ይላል አይደለም? ሲታገል አድሮ ምን አደረገው? እግዚአብሔር ባርኮት ሄደ አይደለም? ከዛ ግን ሹልዳውን ነካና አስነክሰው። ስለዚህ አስነክሶ ምን ሰጠው? በረከት ሰጠው ማለት ጸጋ ሰጠው። በዚያ ምክንያት እስራኤል የሹሉዳ ስጋ አይበሉም። እግዚአብሔር የምናነክስበት ነገርም ካመጣ እዚያው ውስጥ ደግሞ ምን ይሰጠን? በረከት ነው። ታዲያ ግን የሚያነክስ እግር ያለውን የያዕቆብን ያህል ተጉዞ አሰበው ይደርሳል? ኤሳው ካሰበው ደርሷል? አልደረሰም። እንደ ያዕቆብ ተጓዥ ማን አለ? ሶርያ ቢሄድ የሚያምርበት ማርኮም ይመጣል። 12 ልጅ ወልዶ የሚመጣ ግብፅ ቢሄድ የሚያምርበት ልጁትን አንግሶ 600 ሺህ ሕዝብ ሆኖ በስቶ የሚወጣ በአንካሳ እግሩ ሂዶ ካሰበው የሚደርስ እግዚአብሔር። ወገኖች እንደው ዓለም ከምትሰጠን እግር እግዚአብሔር የሰጠን አንካሳነት አይሻልም? እግዚአብሔር ለዚህ እኮ ነው ምንድነው እግር ብታሰናክል ካንተ ምን ብለህ ጣላት ነው ቆርጠህ ጣላት። ሁለት እግር ኑሮ ከምትገባ የሚል እንደው ዓለም ሁለት እግር በመኪና ከምታስጌደን እግዚአብሔር አንካሳ አድርጎ ቢባርከን ይሻለናል። እግዚአብሔርን ሁሉ ነገር እግራችን ቢቆርጠው ትክክል ነው። ሀብት መስጫ ነው። መከራ እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበው አለ ነፍስቶ ኩሉ ጻይረ ምንዳቤ። እግዚአብሔር ብዙ ጸጋን ለመስጠት ብሎ ነፍስን ምን ያደርጋታል? ወደ ብዙ ጸዋታው መከራ እንድትገባ ያደርጋታል እና ወደ መከራ ይለውጣል። ውርደቶቻችንን ወደ ክብር መለወጥ ያውቅበታል። የምሬን ነው የምነግራቸው። ወደ ክብር ይለውጣቸዋል እንደ በጎ ዕድል። እዩዋቸው። ቅዱስ ዳዊት ብዙ ሲሰደድ ኖሯል። ሳኦል እያባረረው እያሳደደው ኑሯል አይደለም? በዚያ ሁሉ እያለቀሰ ጸልየዋል። ዳዊት ባይሰደድ ኑሮ እነዚህን ጸሎቶች የት እናገኛቸው ኑሮ? በጎ ዕድል የምስጢር ምንጭ አድርጎለታል። ስደቶቹን ሁሉ መከራዎቹ፣ ስደቶቹ፣ መንከራተቶቹ ሁሉ የምስጢር ምንጭና እግዚአብሔርን ማዋቂ አድርጎለታል። እቤት ቁጭ ብለን እግዚአብሔርን ካላወቅን ተሰደን እንድናውቅ ያደርጋል። እግዚአብሔር ሁሉንም ለበጎ ነው የሚያደርጋቸው የሚባለው ለዚህ ነው። ዮሴፍን ወንድሞቹ እንኳን ሸጡት በል እስኪ። ተሽጦስ ምን ሆነ? ባይሸጥ ኖሮ ማን ቤት ሎሌ አይሆንም ነበር? ጲጥፋራ ቤት። ጲጥፋራ ቤት ባይገባ ኖሮ ማን ለዝሙት አትመኘውም ነበር? የጲጥፋራ ሚስት። የጲጥፋራ ሚስት ለዝሙት ባትለምነው ኑሮ አይታሰርም ነበር። ባይታሰር ኑሮ ህልም አይፈታም ነበር። ህልም ባይፈታ ኑሮ አይሾምም ነበር። እና ሁሉም በጎ ስጦታ። እስራቱን ወደ ነፃነት ይለውጣል እግዚአብሔር። ማጣትን ወደ ማግኘት ይለውጣል። ስደትን ወደ ርስት። አብርሃምን ምን አለው? ከዘመዶች ተለይተህ ምን በል ውጣ አለው። ስደት። ከዛ በዛ ደግሞ አብርሃም በእንባው ለልጆቹ ሀገር ገዛ ነው ያደርግ ቅዱስ እንጦንስ። አብርሃም በእንባው ለልጆቹ ርስት ገዛ። መነኩሴ በእንባው ለምእመናን መንግሥተ ሰማያትን ያወርሳል ይላል። እንግዲህ እስቲ አብርሃም በእንባው ነው፣ በመቃብር ነው የወረሰ። አብርሃም በመቃብር ነው ለልጆቹ ርስት የገዛ። መነኩሴ እየሞተ ሲሄድ ርስት መንግሥተ ሰማያትን ለሰዎች ያወርሳል ይላል። እና ስደት ለአብርሃም ርስት ወልዶለታል። እግዚአብሔር ችግሮችን ወደ መልካም ዕድል ይለውጣቸዋል። እና መከራ ሲመጣ ደስ ብሎ እግዚአብሔር ይመስገንና ቅዱስ ዳዊት ምንድን ነው ያለው? እምንዳቤ አርሃ በሊተ ከመከራ የተነሳ ምን አለልኝ ነው ያለው? አስፍቶ ሰጠኝ፣ አሰፋልኝ ብሎ ተናግሯል። እግዚአብሔር ክፉ ወጥመዶችን ወደ መልካም ዕድል ስለሚጠውጣቸው በተስፋ በሉ ምን ይበላችሁ? ደስ ይበላችሁ።